አልገባም። እወዳቸዋለሁ፣ አከብራቸዋለሁ። ትዳሬ ላይ ግን አልገባም። ግን ጨርሰናል። አታያትም ልጅ ግን የልጄ ደግሞ አባት ነው። አልክድህም። ሆስፒታል እንኳን ስትወልጂ ምጥ ላይ ሆነሽ ያላየሁሽ እኮ ጨካኝ አረመኔ ሆኜ ነው እንዴ? ነክ ባትሆን ኖሮማ እንደ ወንዶች የአባትነትን ክብር ታሳየኝ ነበረ። የልጅህን ግዴታ ታደርጋለህ። ልጅህን ግን መቼም ቢሆን አታያት። ኧረ በእናትሽ መቼም እኔ ነኝ እንዴ አታለልኩሽ? ቆይ እኔ ነኝ እንዴ አታለልከኝ? በዛች በተረገመች ቀን እኔ ጉሮሬን እያመመኝ ነው፣ እያስጮሽ ነው። ባንስ ተረጋግተን ነው። የሰራው ስራ ነው። እስከዛሬ ለምን አላወጣህም? በማንም አፍሮ ነገር አንተም በልጅህም በእኔም ለምን ደሞ አፍሮ እና እስከዛሬ ለምን ደበከው? ሰላም ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። የባለፈው ቪዲዮ ላይ አብዛኞቻችሁ ነገሮችን የተረዳችሁበት መንገድ ይሁን አላቅም አስተያየታችሁን አክብሬ ይቀበላለሁ። ቀድሞውኑ ሲጀመር ይሄ ነገር እንደሚመጣ አውቃለሁ። ብዙ እንደምሰደብ ብዙ ችግሮች እንደሚፈጠሩ በደንብ ጠንቅቄ አውቃለሁ። እኔን ከማመናችሁና እኔን ከመውደዳችሁ የተነሳ ነው። ሳሚ እንደዚህ ያደርጋል ወይ ብላችሁ ስለማታስቡ እና የሰው ልጅ አይደለም መልአክ አይደለም መቼም ፈጣሪ አይደለንምና ይፈጠራል። ማንኛውም ያንን ብዥታ ዛሬ ለማጥራት ነው የመጣሁት። ቀጥሬያታለሁ። ያው ብዙ ጭቅጭቅ ቢኖርም ከሄደች በኋላም በስልክ ብዙ ተጨቃጭቀናልን፣ ብዙ አውርተናል እና መጣለው ብላን በመጨረሻም ስለተስማማች ነውና ትመጣለች። አብዛኛውን ነገር እናወራለን። እሷ እየመጣች ግን አንዳንድ ነገሮችን ልንገራችሁ። ተፈጠረ ያው መፈጠሩን ብቻ ሳይሆን ልጅም ተፈጠረ። ስህተት ብቻ ሳይሆን ልጅም ተፈጠረና ከዛሬ ኦልሞስት አሁን ወር ከአመት ከ7 ወር ምናምን አልፏል። ኦሬዲ 2 አመት ሊሞላ በጣም ጥቂት ጊዜ ነው የቀረውና እሷም ከወለደች ማለት ነው። ሰርኬን በፊት ሚዲያ ላይ ታውቃታላችሁ። በመሃል ግን ጠፍታለች። ስጠፋ የጠፋችበት ምክንያት ለብዙዎቻችሁ ግልጽ አልነበረም። ዛሬ ግን ግልጽ ነው። ምክንያቱም ልትወልድ ስለነበረ ነው የጠፋችው። ልጅ በማሳደግም ብዙ ተጨናንቃለች። ሚስጥር አድርጌ እንዲቆይልኝ ስለምፈልግ በፍጹም ይሄ ነገር እንዲወጣ በፍጹም ስለማልፈልግ እስከ ዛሬ ድረስ ደብቄ ኖርያለሁ። ግን ከቅርብ ጊዜ ወዲህ በተለይ አሁን ቅርብ ጊዜ ወዲህ ምንድነው እሱ እየሰማ ያለውት ነገር እሷ ወደ ሚዲያ ወጣ የልጇን አባት ግልጽ አድርጋ ልትናገር እንደሆነ ከዚህ በላይ ነገሮችን መሸከም እንደማትችል አሁን ምን ስትሰማ ነው የመጣው ነው ያለችኝ። እዛ ቪዲዮ ላይ አይታችኋል ሁላችሁም እንዳያችሁት። ምን ስትሰማ ነው የመጣው? እስከ ዛሬ ድረስ ጠፍተ ምን ስትሰማ ነው የመጣው ነው ያለች። እኔ ደግሞ ፍቅር ከሌላ ሰው ሳሚ ፎቶ የተለጠፈው ምናምን ነገር የልጁ አባት ሳሚ ነው ተብሎ እንዲወጣ አልፈልግም። በቃ እኔ በልጄ አላፍርም። ልጄን ስረዳ ነበረ፣ እሷንም አንዳንድ ነገሮችን ሳግዛት ነበረ እና ዛሬ ላይ ከመሬት ተነስቼ በቃ ይሄ አይደለም ብዬ ልሸመጥጥ አልፈልግም። ግን ሁሉም ነገር በጊዜ ይደርሳል፣ የሚታወቅበት ጊዜ አለ። አሁን በተለይ እሷ ነፍሰ ጡር ሆና ፍቅር ነፍሰ ጡር ሆና የነገር መወራቱ ተገቢ ነው ተገቢ አይደለም። ግን ከሌላ ሰው ሰምታ ሌላ ነገር ውስጥ ከምትገባ እኔ ራሴ ለምን አልነግራትም? እና ታዋቂ ሳንሆን ምንም ሰውም ሳያቀም በፊት የተፈጠረ ነገር ነው። የዛሬ አመት ከ7 እንግዲህ ነገሮች ሲፈጠሩ እንግዲህ 9 ወር ጨምሩበት ከዛ በፊት ማለት ነው። ኦልሞስት ወደ 3 አመት የተጠጋ ስህተት ነው። ስህተቱ ከተሰራ አንዴ ነው ስህተት የተሰራው፣ አንዴ ነው ስህተት የተፈጠረው። ግን እኔ ምን አይነት እድሌ እንደሆነ አላቅም። እንግዲህ እርግዝና ሊፈጠር ይችላል ማለት ነው። ቀድሜ ማውጣቱ ተገቢ ነው ብዬ ስላሰብኩኝ ነው። ትምጣና የተስማማንበትን ነገር ደግሞ ቁጭ ብለን አብረን እናወራታለን። ከሷም ስሜቷን ደግሞ እንሰማለን ማለት ነው። እንዴት ነሽ? አይ ፀሐይ ስለሆነ ፀሐይ በጣም ይቀጥላል። እንዴት ነህ? አለሁ። ሰላም አለሁ። ያው ባለፈው እንግዲህ አይተሽዋል ቪዲዮም ያው
ተለቋል። እኔ ያላንቺ ፍቃድም አልለቀውም ነበር። ከዛ ወዲህም በስልክ አውርተን ነበር በተወሰነ መልኩ። ያው መነገርም ካለበት በራሴ ሚዲያ ይሻላል ብዬ ነው እኔ። ገብቶሻል አይደል? አንቺ ሁሉንም ነገር ወተሽ ማውራትሽ ይቀር ነበር ምን አስበህ ይቀር ነበር። ሄደሽ ወተሽ ሚዲያ ላይ ማውራትሽ ይቀር ነበር። አይቀርም። ሁሉንም ነገር ሚዲያ ላይ ወተሽ ታወሪዋለሽ አይደል? አዎ። ሚስቴ ደግሞ ያለችበትን ሁኔታ ታያለሽ። ነፍሰ ጡር ነች አይደል? ቆይ ከሌላ ሚዲያ ላይ ተለቆ ማየት ነው የሚሻለው ወይስ ደግሞ ራሴ ለፍቅር ነግሪያት ለህዝቡን ብናገር ነው? ሚዲያውን ከሆነ የምትፈልጊው ተናገር። ይሄ ሚዲያ ነው። ሚዲያውን ከሆነ የምትፈልጊው አንቺ ለማውጣት ለመናገር የምትፈልጊው ተናገሪ። ሲቀጥል ሰርጌ እኔና አንቺ ምንድነው ያለን ግንኙነት በአንድ ቀን በተፈጠረ ስህተት ምክንያት የልጅ እናትና አባት ነው የሆነው እኔና አንቺ አይደል? ሌላ ነገር አለ? ምንም አይግንኙነት። ከዛ ወዲህ ሌላ ስህተት አለ? ንገረኝ። ሊኖረንም አልፈልግም። እኔም በፍጹም ማለት ደስተኛ ነኝ አሁን ባለኝ ትዳር፣ አሁን ባለኝ ፍቅር፣ አሁን ልጆቼን እያሳደግኩ ነው። ግን የሚያስፈልገውንም ነገር እያደረኩ አንቺ ወደ ሚዲያ ሄዳለሁ ብለሽ ጭምጭምታ መስማቴ ትክክል? እሱ የራስ ፍላጎት ነው። ሲቀጥል እኔ ከጓደኞቼ ሰምታ እኔ ሚዲያ ላይ ብዙ ሚዲያዎች ላይ እንደምናገር ስለምሰማ ከሰው ሰምተክ ነው የመጣው። ሲቀጥል እኔ ልንገርሽ፣ ልጅ ተፈጠረ፣ ስህተት ተፈጥሯል። ግን ለሁሉም ነገር ሁሌ እንደተደበቀ ይኖራል እንዴ? ሲቀጥል ቆይ እኔ አባትነቴን ሁሌ ደብቄ ይኖራል? አባትነትን እያደረክ ነው። በልጅ አፍራለሁ። በልጅ ወይ በልጅ ካፍረሃል ወይ በእኔ አፍራሃል። እንዴት ነው ማፍረው? ስላፈርክ ነው መሰለኝ ሚዲያ ላይ እንድትወጣ ያደረከው። እኔ ከመናገርሽ በፊት ሄደሽ ለሌላ ሚዲያ ከመናገርሽ በፊት እኔ የራሴ ሚዲያ ላይ ሁሉንም ነገር አውጥቼ እናገራለሁ። ከዛ ያበጠው ይፈነዳል፣ የመጣውን ነገር እቀበላለሁ ነው ያልኩሽ። ይፈንዳ። መፈንዳትም ካለበት እኮ ቀኑ ከደረሰ መፈንዳት አለበት። አንተ ስላፈርክ ነው። እንዴት ነው ማፍረው? ስላፈርክ እስከዛሬ ለምን አላወጣህም? በማን ነው ማፍረው? ንገሪኝ። አንተም በልጅህም በእኔም ለምን ነው ማፍረው? እና እስከዛሬ ለምን ደበከው? እኮ የጋራ እንዲህ አይነት ከባድ ነገር እንዲህ አይነት ከባድ ስህተት አንቺ ጓደኛሽ አይደለችም? እኔ እኮ ከጓደኛሽ ማለት እህቴም ናት እኮ። ለእህትሽ ሄደሽ እሙዬ እንደዚህ እርግዝና ከሱ ነው የወለድኩት ከባልሽ ነው የወለድኩት ብለሽ የመናገር ድፍረቱ አለሽ? አሁን የለኝም አለሽ ወይ? መጀመሪያስ ቢሆን አልነበረሽ? አትናገሪም አይደለ? እኛ ነን እኮ ቀድመን። እኔ ደግሞ ባሏ ነኝ። ገባሽ አይደል? የልጅ አባትና ባሏ ነኝ። እሷን ደግሞ ፊት ለፊቷ ሄጄ ፍቅር ካንቺ ውጪ እኮ ያውም ከጓደኛሽ ያውም ከሰርኬ እኮ ልጅ አለኝ ብዬ ማውራት እችል ነበር። ንገሪኝ እስቲ። እኔ እኮ ሰወልድ እኮ እርጉዝ ነበረች። እያወጣው ትጎዳለች። ማሰብ ያለብህ እኮ ልጅቷ ትጎዳለች። ሁለት ነፍስ እኮ ናት። ምን ብዬ ነው በዛ ሰዓት ምን የዛን ጊዜ ባሮክን እርጉዝ ነበረች። አሁንም በተመሳሳይ ሁኔታ ሌላ ልጅ እርጉዝ ናት አይደለ? አውቃለሁ። ባሮክና እኮ ሀሴት ብዙ ልዩነት የላቸውም። እና ታዲያ ልዩነት ስለሌላቸው እኮ ነው መናገር ያልቻልኩት የዛን ጊዜ። ኢቭን ሌላውን ታዩ እሷ ነፍሰ ጡር ሆና ብዙ ነገር እያሳለፍን ባለንበት ሁኔታ ላይ ተነስቼ ሆስፒታል እንኳን ስትወልጂ ምጥ ላይ ሆነሽ ያላየሁሽ እኮ ጨካኝ አረመኔ ሆኜ ነው እንዴ? ነክ ባትሆን ኖሮማ እንደ ወንዶች የአባትነትን ክብር ታሳየኝ ነበረ። ነክ ልሁን እያልኩሽ እኮ ነው በድፍረት። አሁን እኮ በቃ ወጣው ሚዲያ ላይ ምን ላድርግ ከዚህ በላይ? ያ ፕሮሰስ ካለቀ በኋላ ለዛሬ እኔ እኮ ህሊናዬን ነው እኮ ያለው። አላረኩም። አልረዳሁሽም። ሆስፒታል ነበርክ አልነበርክም? አይደለም ለልጄ የሚያስፈልጋትን ነገር እያረኩ ነው እያረክ ነው። ግን ይሄን ሙዬ ታውቃለች? አታውቅም። ምን እንደማወጣ ምን እንደማደርግ ለልጄ መጥቼ የሚገባውን ነገር እንደማደርግ ፍቅር እንኳን አታውቅም። ገባሽ? እኔና አንቺ ብቻ ነን እናውቀው። ለኔ እኮ አይደለም የምታረገው ለወለድከው ልጅ እኮ ነው የምታረገው። ከጓደኞችሽ ጋር ተማክረሽ መማከርሽ መነጋገርሽ ሚዲያ ላይ እወጣለሁ። አሁንም ቢሆን ሚዲያ ላይ ከዚህ በፊት ማደርገውም ነገር ነው። ከጓደኞችሽ አንተ ዛሬም ለምን ፈራክ? ሚዲያ ላይ እኔ ጉሮሬን እያመመኝ ነው፣ እያስጮሽ ነው። ባንስ ተረጋግተን ነው። የሰራኸው ስራ ነው። አንተ ማነህና ነው? አሁን ወደ መፍትሄው መሄድ ካለብን እሙ ነፍሰ ጡር ናት፣ የደረሰች ነው። አሁን የእሷን ህሊናዬን አታድማው። በቃ ወደ መፍትሄው ከመጣ ሰምታለች እኮ ተስማ ሀገር። እኔ ደግሞ ጊዜው ዳው ሰዓቱ ደግሞ እውነት ሆነ ነገር አሳለ ሰማ እኮ ማለት ነው። እኔ በቃ የአንድ ቀን ስህተት ነው፣ ድግግሞሽ አይደለም። የአንድ ቀን ስህተት ነው። ልንገርሽ አይደል? ያ ቪዲዮ ከተለቀቀ ጊዜ ጀምሮ እኮ ቤት መሄድ ደፍረቱን አጥቻለሁ ቃለሁ። እና ምን ላድርግ? እኔም እሷ እኮ ወልዳ እኮ ባሮክን እኮ አልጠየኳትም።
እኔም እኮ እያፈርኩ ነው፣ ያሸማቀቀኝ ነው። ሚዲያ ላይ ሄደሽ ከመናገርሽ በፊት እኔ እኮ እያልኩ ያለሁት እንደ ትልቅ ሰው እናስብ። ሚዲያ ላይ ወጥተሽ ሄደሽ ሌላ ሚዲያ ላይ ከማውራትሽ በፊት ነው በቃ ታውቋል ሁሉም ነገር። አሁን በቃ ሁሉ አፈነዳኸው እኮ ህዝቡ አውቆታል፣ ሁሉንም ነገር አውቆታል። አሁን ቀጣይ ህዝብ ይዳኝን፣ በቃ ህዝብ ይዳኝን። አሁን ማናችንም ፍጹሞች አይደለንም፣ ተሳስተናል። በቃ የፈሰሰው አይታፈስም። ከኔ እናንተ ያገናኘን የልጅ ጉዳይ ብቻ ነው። አንቺም እኩል ኃጢአተኞች ነን። በቃ ኃጢአተኛ ነን። እግዚአብሔር እንግዲህ እንዳደረገን ያድርገን። እኔ እያልኩ ያለሁት አሁን ወደፊት እንዴት ነው የምናደርገው ነው። እና ደግሞ እሷንም ቢሆን እንዴት አድርጌ ነው ቀርቤ ማውራት ነው። እንዴት አድርጌ ነው ማውራት? በቃ እሺ፣ እንዴት አድርጌ ነው ማውራት? ማንም ፍጹሞች አይደለንም፣ ግን ተሳስተናል። በቃ እኔ እሙን በምልበት ሰዓት እነግራታለሁ። ወልዳለች፣ ይገባታል፣ ይቅርታ እላታለሁ፣ ትቀበለኛለች። በቃ ካንተ ጋር ግን ምንም አይነት ግንኙነት የለም። እኔ አላቅም ምን እንደሚሰማት በአሁኑ ሰዓት አላቅም። ግን በቃ እስከመጨረሻ አላመነችም። እየቀለዱብኝ ነው ምናምን እያለች እንደሆነ ነው የሰማሁት ማለት ነው። ገባሽ አይደለ? እሷማ የዋናት አታለልከኝ። እኔ ነኝ እንዴ አታለልኩሽ? ቆይ አታለልከኝ። በዛች በተረገመሽ ቀን ከጓደኛዬም ሳሎን ከእህቴም ሳሎን ከእሙ ለየኸኝ። ይሄው ስንት ጊዜ በልጅ እድሜ ቁጥር ሁሉንም እኔ አታላቂ። ገባሻል? ቢሆንም ግፊቱን ያመጣኸው አንተ ነህ። ራስሽ ጥፋተኛ። ግፊቱን ያመጣኸው እኔ ዛሬ ይሄ ነገር ባይፈጠር ነበር የምፈልገው። በቃ እኔ እንደውም ማለት ነው ልንገርሽ አይደል፣ ልጁን አምኜልሻለሁ። ማመን ስልሽ ቆየው ካመንኩልሽ። አሁን ደግሞ ሁሉም ሰው ይወቀው ብዬ አደባባይ ላይ ወጥቼ ተናግሬልሻለሁ። ልጄን ተቀብያለሁ። ተቀብለሃል። ከእንግዲህ ካንቺ ጋራ ሲጀመር ምንም አይነት ግንኙነት የለኝም። እኔም አልፈልግም። ልጄን ማየት በምፈልግበት ሰዓት ትመጣለች፣ ታሳይኛለች። የልጅህን ግዴታ ታደርጋለህ። ልጅህን ግን መቼም ቢሆን አታያትም። መቼም ማንህና ነው አንተ? እንዴት ነው ማለት መብቴ እኮ ነው። መብቴ ነው። አላመንኩበትም፣ አልተዘጋጀሁበትም። ህሊናዬ አልዳነም። እኔ ማኔ ድኖ ነው እንደ እኔ ማጽያትን ተሸክሜ ልጄን ግን አያለው ነው እያልኩ አንቺ እኮ አትከለኪኝ። ማየት መብት አለኝ። ነፍሷን ጊዜውን ስታቅ አስረዳታለሁ። በቃ ምክንያቱም አንተ የማየት ልጄን የማየትና የመጎብኘት መብቱ አለኝ የለኝም? እሱን አንቺ እኮ አሰጪኝ። የተሰጠኝ መብት ነው። ወጥተህ ታያት እንደሆነ አያሃለሁ። የዛን ሰዓት ማንህና ነው አንተ? በቃ አሁን አታያትም። በፍጹም ልጄን በደንብ አድርጌ ነው ማለት። በፍጹም በደንብ አድርጌ። ወንዶች እኮ ሸምጣጭ እኮ ነህ አንተ። እንዴት ሸምጥጠሃል? የሸመጠጠ ሰው እኔ እኮ ልንገርሽ አይደል፣ አንድ ነገር ልንገርሽ ሰርኬ፣ አንድ ነገር ልንገርሽ። አርግዘሽ እኮ ማለት ነው ዲኤንኤ ምናምን እስኪባል ልጅቷ አድጋ ተወልዳ እስክትል ድረስ እኮ ማለት ነው አጠገቤ እንዳደርሽ እኔ ምንም አላደረኩም ብዬ መካድ እችላለሁ። ልጁ የኔ አይደለም ብዬ መካድ እችላለሁ? አልችልም? ትችላለህ። ግን ህሊና ነው። እችል ነበር አልችልም? ህሊና ነው ዳኛ። ግን እችል ነበር አልችልም? ትችላለህ። እችል ነበር አይደለ? ክጃለሁ ግን አልካድኩም። አድርጌያለሁ። ያን አላደረኩም። በሱ ኮንከለ ልንገርሽ፣ ያንን ነገር አላደረኩም። አምኜልሽ በስነ ስርዓት ልጄ ናት ብዬና ምን ይታወቃል? አንቺ እኮ ሲጀመር እኔ ልውላ ምን ይታወቃል እንዴ? ምን አስበክ ነው እንደዛ የምትለው? ያችን ቀን ተረሳታለህ? ያችን የተረገመች ቀን በአንድ ቀን እኔ ይፈጠራል አንቺ አልሽ እንጂ እኔ ብዙ ጣጣ ሊኖር ይችላል። እንደዚህ ካልሽ ደግሞ ገና ብዙ ነገር የሚቀጥል ነገር ካለ ይቀጥል። እኔ በራሴ ተማመናለሁ። አንተ ያደረከው ያችን ቀን ተራሳለክ። ለማንኛውም እኔ አሁን ካንቺ የምፈልገው አንድና አንድ ነገር ነው። ዛሬ ድጋሚ የተገናኘንበት ምክንያት ቀጣዩን ነገር እንዴት እናደርጋለን ነው። እኔ ከእንግዲህ አደባባይ ላይ ሳላሳውቅ ገና ልጄን በድብቅ እየመጣው የማይ አባት ነኝ። ክፉና ጨካኝ አረመኔ አባት አይደለሁምም አልነበርኩም። ነበርክ። ምንድነው ችግርሽ ሴትዮ? ሆስፒታል ያልመጣክ ሰው እኮ ነው። ካንተ ደግሞ ልንገርህ እንዴ? እንዴት ነው የምመጣው? ሆስፒታል ያልመጣክ ሰው እኮ ነው። በዛ በጭንቅ ሰዓት ላይ እኮ የለህም ከጎኔ። እንዴት ነው የምመጣው? እዛ እንዴት አስቢ እስቲ። እሷ ነፍሰ ጡር ሆና እንዴት ነው ልመጣ የምችለው? እሷ እኮ የዛን ጊዜ እኮ አልወለደችም። አትወልድስ? ነፍሰ ጡር ነች። በዛ ላይ ደግሞ የት ነው የምትሄደው? እንዴት ነው የምትሆነው? ደግሞ ሆስፒታል መግባትሽን ታውቃለች። ድንገትን ይዛ መጥቼ እሷስ ብትመጣ አስቢ እስቲ ምን ሊፈጠር የሚችለውን ነገር። በቃ ዞሮ እኮ ሆኗል። በቃ ድብልቅልቁ እኮ መውጣቱ አልቀረም። በቃ ደስ ይበልክ፣ ሆነልክ። እንደዛ የሚባል ነገር የለም። በቃ ገባሽ አይደል? ጭቅጭቁን ይቅርና ከእንግዲህ ልጄን በስነ ስርዓት እንዳይ፣ ከዛ በኋላ ደግሞ በትዳሬ በኩል ትዳሬ በአንቺ ምክንያት ከፈረሰ እንዲፈርስ አልፈልግም። ገባሽ አይደል?
ካንቺ ጋራ እኔ ምንም አይነት ግንኙነት ከእንግዲህ እንዲኖረኝም ምንም እንዲለኝ አልፈልግም። እንዲኖር የምፈልገው ልጃችን ብቻ ናት ግን እኔና አንቺን የምታገናኘን እሱንም ለማሳደግና ለማሳደግ ፐርፐዝ ብቻ እና ደግሞ አባቷን እየፈለገች ምናምን ነገር እየናፈቃት መሰቃየት የለባትም። ማግኘት ባለብኝ ሰዓት አገኛታለሁ እሷ። ይሄንን አንቺ አይደለሽም ልትከለኪኝ በፍጹም አትችይ። እሱን አታስበው፣ በፍጹም አላደርገው። ታደርግ ወደሽ በግድ በግድ ማለት ነው። እናያለን እሱን ህግ ከፈለገ ህግ ይዳኘናል። ህግ ጋት በይሆናል ከመሄዳችን በፊት ማለት ነው። እኔና አንቺ ተግባብተን ማውራት እንችላለን። የትልቅ ሰዎች ነን። ታውቂያለሽ አንቺ ራሷ ውሳኔ ትወስን። ፊደል የቆጠርሽ ሰው እድሜዋ ሲደርስ ራሷ መወሰን ትችላለች። አሁን ለሷ እድሜዋማ ሲደርስ የፈለጋት ሰው ጋር እኮ ትወስናለች። እኔ እኮ እንትና ግን ያባ ስመጣ እንዴት ነው የምትሆነው? አንዳንዴ ስመጣ እንዴት ነው የምትሆነው? አባ እያለች እንዴት ነው የምትሆነው? ንገሪኝ እስቲ እንዴት ነው የምትሆነው? ትፈልጋለች አይደል? አባቷ መምጣት የለብኝም እኔ ታዲያ እሷን ማግኘት የለብኝም በየጊዜው። ዛሬ ፍቅር ካወቀች በኋላ እኮ ደግሞ እንደው ፈጣሪ ረድቶኝ ከተስማማን እየመጣን እኮ መጠየቅ አለብን። እሷ አብረን ከሷ ጋር ማለት እንደ ካንቺ ጋርም ሰላም ከተፈጠረኝ እንደው ኃጢያታችንን እንደው ፈጣሪ ሲቅር ሊለን ይችላል። የሰው ልጅ ግን ይቅር የማይለው ኃጢያትን የሰራ ነው። ገባሽ? እኔና አንቺ ያውን ፍቅር የዋ ሆና ሳለች እንደዛ አድርገንባት ማለት ነው። ገባሽ? ስለዚህ እኔ የምፈልገው ነገር ካንቺ ልጅን በስነ ስርዓት የማየት መብት አለኝ። እሱን አትከልኪ። ገባሽ? አትከልኪ። ሲቀጥል ትዳሬ ውስጥ በፍጹም በምንም አይነት መንገድ እንዳትገቢ፣ ተለያይተን እንኳን እንዳትገቢ። እዛ ጋር ከሷ ጋር ስምምነት መፍጠር ቢያቅተንና ብንለያይ እንኳን ትዳሬ ውስጥ በፍጹም እንዳትገቢ። እኔ ሁለታችሁንም ወዳችኋለሁ። ሁለታችሁ ጋር መግባት አልፈልግም። በቃ ስለዚህ መጨረስ ካለብን እንጨርስ። እዚህ ላይ ሐሳብህን ጨርስ። ሐሳቤን ጨርሻለሁ። ልጄን የማየት መብት አለ። እሱን በጊዜና በሰዓቱ እናያለን። አመሰግናለሁ። ነይ እንጂ ነው የምትሄጂው? በቃ ጨረስኩኝ። እኔ ልጄ ጋር መሄድ አለብኝ። ነይ። ኖ አላደርገውም። በቃ ሌላ ማውራት ያለብን ነገር አለ። በቃ ትዳርክ ላይ አልገባም። ወዳችኋለሁ፣ አከብራችኋለሁ። ትዳርክ ላይ ግን አልገባም። ግን ጨርሰናል። አታያትም ልጅ ግን የልጄ ደግሞ አባት ነው። አልክድህም። አባትነቱ በስም ነው የሚጠራው እንጂ ሌላ ነገር ግንኙነት የለም። አዎ ልጄ አባት አላት። ጨርሻለሁ። ሌላ ደግሞ አንድ ሚዲያ ላይ ሄጄ ሌላ ነገር አወራለሁ ብትይ አንስማማ። አወራለሁ። አታወሪም። እኔ ብዙ መሰራባቸው ስራዎች ስላሉ ላወራ እችላለሁ። ዝጋው።